ስሜ ምክትል መቶ አለቃ ጌትነት አፈለ እባላለሁኝ። በኢትዮጵያ ወታደራዊ አካዳሚ 3 አመት ተከታታይ ኮርሶችን በመውሰድ በጩማ መኮንን ኮርስ ማለት ነው ለዛሬ የምርቃ ስነ ስርዓት ምክትል መቶ አለቃነት በቅቻለሁ ማለት ነው። እውነት ለመናገር በዚህ አካዳሚ 3 አመት መቆየት ማለት ከምንም በላይ ነው። እስካሁን በእድሜ ህይወቴ ውስጥ ካገኘኋቸው ነገሮች በሙሉ በ3 አመት ውስጥ ያገኘኋቸው ነገሮች ትልቅ ነገር አሉ ማለት ህይወቴ ላይ ትልቅ ለውጥ አምጥተዋል። ማለትም ይሄን ያገኘሁትን ለውጥም በአስተሳሰብ፣ በእውቀት፣ በክህሎት በተለያዩ ነገሮች እነዚህ ያገኘኋቸውን በአመለካከት ያገኘኋቸውን ነገሮችን ለሀገሬ ነው የሰጠችኝም ሀገሬ ናት። የምሰጠው መልሼ የማገለግለውም ለሀገሬ ነው ማለት ነው። የተለያዩ በመስክም ማለትም ፊልድ ማለት ነው በክላስም በቲዮሬቲካል የተማርናቸው ነገሮች አሉ። ቲዮሬቲካል የተማርነው ነገር በተግባር በመስክ ልምድ አድርገናል። እሱን ደግሞ በቀጣይ በምንሄድበት ክፍል የትኛውም ክፍል ብዙ አይነት መከላከያ ውስጥ በጣም በብዙ የሚቆጠሩ ዲፓርትመንቶች አሉ። በየትኛውም ክፍል የትኛውም አሃዱ ጋር በሚሰጠን ቦታ ላይ ያገኘን እውቀትና ክህሎት በመጠቀም ኢትዮጵያ ሀገራችን ወደፊት አንድ እርምጃ የሚተራመድበትን የትኛውንም አይነት የስራ መደብ በቁርጠኝነት በብቃት ለመስራት ዝግጁ ነው ማለት ነው። ኢትዮጵያ ከምንም በላይ መጀመሪያ ሰላም መጠበቅ መቻል አለበት። የህዝቡ ደህንነት መረጋገጥ መቻል አለበት። የሚመጣውን የትኛውንም አሻጥር ለመጋፈጥ ሙሉ ለሙሉ ዝግጁ ነው ማለት ነው። ሁላችንም በቀጣይ በምንመደብበት በየትኛውም የስራ ዘርፍ በቁርጠኝነት በሐቀኝነት በታማኝነት በፍጹም አገልጋይነት በመስራት መጪዋን ኢትዮጵያን እንገነባለን ማለት ነው። ምክትል መቶ አለቃ ዳዊት አለኝ እባላለሁ። እዚህ የምንማረው ትምህርት ብቻ አይደለም ስልጠናም ጭምር ስለሆነ ሳይኮሎጂካል ፕሪፓሬሽን ብቻ የሚያስፈልግ ትምህርት ብቻ አይደለም ስንማር ነበር ነው። ምክንያቱም ፊዚካሊም ስትሮንግ የሆነ ሲቹዌሽን ውስጥ ነው የምንሰለጥነው። ስለዚህ በጣም ስልጠና ደስ የሚል ነበረ። ያው ፈታኝም ነበረ፣ ከባድም ነበረ። ያ ግን ምን ያስፈልጋል? ኮንሲስተንሲ ያስፈልጋል። በዛ ግን ዛሬ አጠናቀን ዛሬ ላይ ደርሰናል። ለቀጣይ ዝግጅታችን ያው እኛ በተማርነው ሀገራችን 3 አመት ያህል እዚህ ግቢ አስተምራናለች። እኛ በዛ ደረጃ ዝግጁ ነን ሀገራችንን ለማገልገል። የሚመጣ ማንኛውንም ግዳጅ ለመፈጸም ቁርጠኛ መሆናችንን እናረጋግጣለን ማለት ነው። ሚሊተሪ ስትሮንግ የሆነ ሚሊተሪ ያስፈልጋል። ይሄ ሚሊተሪ ደግሞ በኤቭሪቲንግ ሙሉ የሆነ ሚሊተሪ ያስፈልጋል ማለት ነው። በቴክኖሎጂም በእውቀትም በክህሎትም እና ሞራልም ስትሮንግ የሆነ ሚሊተሪ ያስፈልጋል። በዛ ደረጃ ኢትዮጵያም ነገ ተስፋ አላት ብዬ አስባለሁ። ምክንያቱም ዛሬ ላይ የተማሩት ያሉት ወጣት የሆነ መኮንኖች ነው እየተፈጠሩ ያሉት በየቀን። ስለዚህ ትልቅ ነገሮች እየተፈጠሩ ነው ያለ። ኢትዮጵያ ነገ ተስፋ ያላት ሀገር ናት ብዬ አስባለሁ። እዚህ ባገኘሁት እውቀት ክህሎት አገሬን ነገ ለማገልገል ብቁ ሆኜ እዚህም ተመርቄ ያለው። ስለዚህ ነገም የትኛውም ቦታ ላይ ሆኜ አገሬን ለማገልገል ነገም ዝግጁ ነኝ። ምክትል መቶ አለቃ ኦብሳ ሴፉ ይባላለሁ። የዛሬ እለቱ በጣም ደስ ብሎኛል። ለሀገሬ እንደዚህ ጽኑ መኮንን በመሆኔ በጣም ደስ ብሎኛል። ከልቤ ምስጋናዬን እናገራለሁ ማለት ነው። ስለዚህ ለሀገሬ ብዙ መስዋዕትነትና ብዙ ዋጋ መክፈል እንዳለብኝ ከራሴ እገልጸዋለሁ፣ እናገራለሁ። ይሄ ስልጠና አንድ ወርቅ ተፈትኖ እሳት ውስጥ ገብቶ ተፈትኖ እንደሚወጣ በእንደዛ አይነት መልክ የወጣ እጩ መኮንን ማለት ነው። አሁንም ለሀገራችን ብዙ መስዋዕትነት መክፈል እንደምንችልና ሀገራችን ዳር ድንበር መጠበቅ እንደምንችል ከሁሉም አቅጣጫ የምነሳ ከውጭም ከውስጥም ወራሪዎች የሚመጡትን እነሱንም መክተን ሀገራችን እናስቀጥላለን የሚል እምነት አለኝ። በዚሁ ሀገሬንም ደግሞ አኮራለሁ። ለሀገሬ ደግሞ ብዙ መስራት እንዳለብኝም ከራሴ አውቃለሁ ማለት ነው።